ከእናትሽና ከአባትሽ ውጭኛ ሰው መስልሻል እንዴ ሲጀምር አልመስልም ያወራሻለሽ በጣም ባለጌዎች ነሽ እሺ ባለጌ ምንድነው የሚባል ድምጽ እንዳልሰማ ለምንድን ማሰሚ ለምንድን ዛሬ እስቲ ወንድ ነሽ ትነካታለሽ ወንድ ነሽ ቁጭ በይ ምንድነው እናትሽን ያስወጣሽበት ምክንያት አይ ቲንክ የሆነ የምታውቂው ነገር አለ በእርግጠኝነት ተንጨረጨርሽ እኮ አንቺ እንዴ የኔ ልጅም አልመሰልሽኝ እኮ የኔ ልጅም አልመሰልሽኝ አሁን እንዴ አልመሰልሽ ድሮም አልነበርኩም አሁንም አይደለም ደግሞ እናትና የልጅ ድራማ ተጀመረ እንዴ ድራማቸውን ስሚልኝ ልንገርሽ እውነተኛ ማንነታቸውን ማወቅ አለብሽ ይው የሚናገሩት ነገር አሲድ ነው የሚረጩት ይሄ አሲድነታቸው ማይት አለ አሲድ ናቸው እነሱ ሰልፈሪክ አሲድ ይበጣጥሳሉ አንድ 2-3 ቀኑን ስትቃዥ እንደነበር ነግሮኛል በስልክም ተደዋውለን ስለነበር ያው እነሱም ልጆቼም ቢሆኑ ይሄ የሚደበቅ ነገር አይደለም ልጆቹም እንደ ጥፋታቸው ፍርዳቸው መቀበል አለባቸው ለምን ብትል በዚህ ከቀጠሉ ሌላ ወንጀል ይሰራሉ ምን ይያልሽ ነው አንቺ እኛ ምንም የሚጸጽተን ነገር አላደረግንም እማዬ ምንድነው የተፈጠረው ነገር እንደናንተ አይነት ልጆች ከሞልድ ማሃቦን ይሻለኝ ነበር በፍጹም እነሱ አይደሉም እማዬ እንደዚህ ያደርጉ አይደለም ዝም በይ በፍጹም እህቶች አይደሉም ንጹህ እናንተ ናችሁ እንዲያረጋችሁት ልጅነታችንን በልታችሁታል እንደ ቤተሰብ ነው የበላችሁት አትቀይሪ አንቺም ሆነ ያባልሽ ለኛ ጥሩ አይደላችሁ ሲጀመር ምን ማለት ነው ያባልሽ አባቴን እንደዚህ ልትናገራችሁ ልክ እንደ ጠላት እኮ ለጠላት እንኳን እንዳይሆን ፈጣሪዋን ታመስግን በህይወት በመትረፏ አረ እባክህ ገና እነዚህ እኮ ጉድ ያፈላሉ ምንም የሚሸፋፈን ወይ እናንተ ዳሉላችሁ ተቀየራችሁብኝ አኪም ቤት ሌላ ምን ልበል አንተ ምቀኝነት ይሁን ልንገራችሁ አይደል ምቀኝነት ያዛችሁ በትምህርት ስለበለጠቻችሁ ጎበዝ ስለሆነች ጨዋ ስለሆነች አቶ መላኩ ከቤልጂየም በቃ ነገ በእርግጠኝነት ምናልባት ከነጎዳ ቢሆን ነው ነገ ይመጣሉ አቶ መላኩ አልጨረሰውም ማለት ነው ፈጣሪ ወይ ጉድ አባቴ ነው ነፈዝ ይያልሻለሽ ነገ ወይ ከነጎዳ እግራችን ላይ ወድቀሽ እምትለምኝበት ቀን ይመጣል ይውልሽ መታሰር ነው ምንም አትፍሪ በቃ እንዴ ምን ያክል ጊዜ ነው የምትታሰር እኮ በቃ ምንም ያህል ይሁን ለምን እድሜ ልክ አይሆንም ያረገዝሽውን ልጅ ስላልሰረድኩልሽ የምን አባሽ ልጅ ያረገዘችው ምን ሆነሽ ነው አታልቅሽ እንጂ ምን ሆነሻል አንቺ ንጹህ ልጄን ማስወረድ አልነበረ ጭራሽ ሰላም ጤና ይስጥልን የጎጆ ቲዩብ ቤተሰቦች እንደምቆያችሁ ሚኪ ነኝ ውድ ተመልካቾቻችን እንግዲህ በዚህ ቤተሰብ ዳግም ተገናኝተናል ይሄንን ቤተሰብ እንግዲህ በደም የምታስታውሷቸው ነው ያው እንግዲህ ዛሬ ከተወሰኑ ቀናቶች በኋላ ነው ዳግም ወደዚህ ቤተሰብ የተገኙት ያለፉት ቀናቶች ይሄን ቤተሰብ በተመለከተ ምን ይመስል ነበር የሚለው ነገር ነግራችኋለሁ እንግዲህ ዶክተር አፎሚያ እንግዲህ በጅብ ተበልታ ሞተች የተባለችው ግለሰብ እንግዲህ ያለፉትን ቀናቶች እዚህ አልነበረችም ከናቷ ጋር ሌላ ቦታ ነበረች እንግዲህ ሁለቱ እዚሁ ነበሩ እንግዲህ ከቤትም እየወጡ አልነበረም የነሱን ጉዳይ ይዘናል እንግዲህ በቅርቡ እልባት ያገኝለታል ወይም ደግሞ በቁጥጥር ስር ይውላሉ አንዳንድ ነገሮችን እየጨረስን ስለሆነ ነው እሱ እንዳለው ነው አንድ ፕሮሰስ አርገናል እንግዲህ እዛ ቤልጂየም ካሉ ሰዎች ጋር በመነጋገር አቶ መላኩ ወደዚህ ወደ ኢትዮጵያ እንዲመጡ እያረግን ነው ምናልባት እንግዲህ ነገ አዲስ አበባ ይገባሉ ብለን ተስፋ እናደርጋለን ከዛ በፊት እንግዲህ ዶክተር አፎሚያ ይሄ ሁሉ ሴራ በማን እንደተደረገ ስቲል ነው ምንም የምታውቀው ነገር የለም መጀመሪያ ተረጋጋ ወደ ጤናዋ ትመለስ ብለን ምንም ነገር ልንነግራት አልፈለግንም እኛ ዛሬ ግን ዶክተር አፎሚያ ሁሉንም ነገር የምታውቂበት ቀን ነው ሁሉንም ነገር በተለይ ደግሞ ስለ እህቶችሽም አንዳንድ የምትሰማያቸው ነገሮች አሉ እስቲ ከወይዘሮ ሌይላ እንጀምርና ያሉትን ነገሮች አንድ ባንድ እናውራ ወይዘሮ ሌይላ እንዴት ነው እግዚአብሔር ይመስገን ሰላም ነው እንዴት ነበር ከልጆት ጋር አረ እግዚአብሔር ይመስገን አሁንማ እየተሻላት ነው አሁን ደህና ናት ምንም አይላት እድሜ ላንተ አመሰግናለሁ እንዴት ነበር ያለፉ ቀናቶች
አንድ 2-3 ቀኑን ስትቃዥ እንደነበር ነግሮኛል። በስልክም ተደዋውለን ስለነበር ለዛም ነው አይን ነገራት የተባለው። እንግዲህ ከዚህ ነገር ጀርባ ያለውን ሰው ለመጠየቅ ብዙ ጊዜ እየሞከረች ነበር። ግን እንዲህ የቃዠች ሌላ ነገር እንትን ማለት በእንቅርት ላይ ጆሮ ደግፍ እንደሚባለው ነው። መጀመሪያ ቀስ በቀስ ትመለስና ያለውን ነገር እንነግራታለን ብለን ነው። አሁን በመልካም ጤንነት ላይ ነው የምትገኘው። በተለይ እቺን 2 ቀኖች ያሳለፈችው ነገር እያንዳንዱ ነገር አሪፍ ነው ብለውኛል። እንግዲህ ወይዘሮ ሌይላ ምንድነው እስቲ ምን አዲስ ነገር አለ? አዲስ ነገር እግዚአብሔር ይመስገን አሁን ለውጥ አላት። ሕክምና ወሰድኳ፣ ሳይካትሪስት ማሳየዋት፣ ጸበልም እንደ እምነቴ ሞካከርኩላት። አሁን ደህና ናት ልጄ፣ በጣም ለውጥ አላት። አሁን ከዚህ በኋላ ያለውን ነገር ያው ግዴታ ማወቅ አለባት። ምንድነው የሆንኩት? ምን አደረኩኝ? ምን ሆኜ ነው እንደዚህ የበቃሁት? እያለች በቃ ለኔም ሰላሜን የነሳችኝ ስለሆነ በዚህ ላይ ደግሞ ያው ትጨናነቅብኛለች። ምንድነው የሆንኩት? ሁሌ በቃ ደግሞ በተለይ ስለ አባቷን ትጠይቃለች፣ ታስጨንቀኛለች። ስለዚህ ግድ ነው ማወቅ አለባት። ያው እነሱም ልጆቼም ቢሆኑ ይሄ የሚደበቅ ነገር አይደለም። ልጆቹም እንደ ጥፋታቸው ፍርዳቸው መቀበል አለባቸው። ለምን ብትል በዚህ ከቀጠሉ ሌላ ወንጀልም ይሰራሉ። ይህንን ነው የምለው። ፉሚያ እንዴት ነሽ? አሁን እግዚአብሔር ይመስገን በጣም ደህና ነኝ። ያው እናቴ እንዳለችው ነው። አሁን በጣም በጥሩ ጤንነት ላይ ነኝ ያለሁት። ከእናቴ ጋር ደስ የሚል ጊዜዎችን እያሳለፍኩኝ ነው። ግን አሁን ላይ አሁንም ቢሆን ማወቅ እፈልጋለሁ። ማን እንደዚህ እንዳረገብኝ፣ ምን እንዳረኳቸው ሁሉንም ነገር ማወቅ እፈልጋለሁ። አንዳንድ ነገሮችን ብትነግሪኝ ደስ ይለኛል። ያሳለፍሽውን ነገር ማለት አንደበትሽ ላይ ምንም ያረጉሽ ነገር የለም። ከመናገር ወደ ኋላ እንዳትይ ምንም ያረጉሽ ነገር እስከሌለ ድረስ ምናልባት እኛ ትንሽም ነገር ብትሆን ልጠቅመን ስለምችል የተነፈሻትን ትንፋሽን ብትሆን ስለ እያንዳንዷ ነገር ብትነግሪን እኛ ደስ ይለናል፣ እናዳምጥሻለን። ምንም እንዳፈሪ ንገሪያቸው። የውሹን የደረሰብሽን ሁሉ ንገሪ፣ ያሳለፍሽውን ታሪክ ሁሉ ንገሪያቸው። ንገሪ። ያው መጀመሪያ ባለፈው እንደነገርኩክ ነው። ከዚህ በሰላም ተሰናብቻቸው ምናምን ነገር ልክ ከስወጣ ነው ይወሰዱኝ። የት እንደወሰዱኝ ምን አይነት ሀገር እንዳለው ምንም ነገር ማውቀው ነገር የለም። ግን ብቻ የሆነ ባዶ ቤት ውስጥ ነበረ። ከውጭ ነው የሆነ ጫጫታ ነገር የሚሰማው። በሳምንት አንዴ በ15 ቀን አንዴ ነበር ወደ ውጭ አስወጥተው እዛው ግቢ ውስጥ ያናፈሱኛል። ከዛ ግን ሳምንቱ ሙሉ ምናምን እዛው ቤት ውስጥ ነው የምቀመጠው ምናምን። መጀመሪያ አካባቢ ምግብ አልበላም ብያቸው ነበር። ምንድነው ያረኳችሁ ብዬ በጣም አለቅስ ነበር። ግን እነሱ ሊነግሩኝ ፈቃደኛ አይደሉም። ብቻ ምግብ አልበላም ስላቸው እዛው ምግቡን እዛው ነበር ለአንድ ሳምንት የሚያስቀምጡት። ከአንድ ሳምንት በኋላ እየራበኝ ሲመጣ ምናምን ራሱ ምግቡን መብላት ጀመርኩኝ። አንድ ሳምንት የቆየውን ማለት ነው። በቃ እንደዛ በጣም ያስጠሉ ቀናቶችን እያሳለፍኩኝ ነበረ። የሆነ ሰዓት ላይ ነው በቃ ራሴን በጣም ውስጥ ብቻን ስትቀመጥ ምናምን በጣም ዲፕሬሽን ውስጥ ትገባለህ። ከበሽታዎች ሁሉ ደግሞ አንደኛ በሽታ በጣም ዲፕሬሽን ነውና የሆነ ስለታማ ነገር ፈልጋለሁ ራሴን ለማጥፋት ምናምን በጣም እየሞከርኩኝ ነበረ። ግን ደግሞ ልጄ ሆዴ ውስጥ ስለነበረ ምንም ማድረግ አልቻልኩም ነበር። በጣም በመከራ ነው ልጄን የወለድኩት። እኔ በእንደዚህ አይነት መልኩ አልነበረም ለወልድ ያሰብኩት። አባቴ በጉጉት እየጠበቀኝ ነበረ። እናቴም የኔ ልጅ በጣም በጉጉት እየጠበቀች ነበረ። ግን በቃ እነሱ ያለምንም ችሎታ ያለምንም ነገር ነው ያዋለዱኝ። ሁላ ልጄ እንዲሞት ይፈልጉ ነበር። ግን ደግሞ የእግዚአብሔር ፍቃድ ሆነና ልጄ በህይወት ኖረ። ብቻ በጣም ከባድ ጊዜያቶችን አሳልፌያለሁ። አሁን ላይ ማስታወስ የማልፈልገው በቃ ያለፈ ህይወቴ ነው ብዬ መርሳት የምፈልገው አይነት ህይወት ነው ያሳለፍኩት። እንግዲህ ወደ ተመልካቾች ወደ 2 አመት ሊጠጋ ያለ ልጅ እንዳላት እንግዲህ ማለት እኔ አላቅም እንግዲህ የእግዚአብሔር ጥበብ ነው ብዬ ነው ማስበው። ልጁ የተወለደበትን መንገድ አንዳንዴ ተንከባክበንም መድኃኒትም ምንም በቼክአፕ እንትን ብሎ ፈጣሪ ካልፈቀደው ልጅ ላይሆን ይችላል። ግን እሷ በመከራ ውስጥ ሆና ልጁ ተወልዷል። እንግዲህ ያው ልጁንም በእርሱ ፍቃድ እንዳለችው ነው የነገረችኝ። እስቲ ስለ በእርሱ ፍቃድም አንዳንድ ነገር ብናገኝ። እሺ ያው በሱዬ ከተወለደ በኋላ
በስትክክል ወተቶች ምናምን ነገር አያገኝም ነበር። ግን እኔ አንድ ጥያቄ ሆነብኝ ነገር ማለት እንዴት ለምን ልጅሽን ሊንከባከቡ ፈለጉ? እንግዲህ ማለት አንዴ እንዲሞት እንዲወርድ ብዙ ነገር ፈለጉ። ግን ከተወለደ በኋላ ልጅሽን የተንከባከቡበት መንገድ ድንቅ ነው። ማለት ቢሆነ ሴራ አንቺ እንድትሞችም አልተፈለገም። ምክንያቱም እንዳይታሰሩ ማለት ይሄ የሰው ነፍስ ማጥፋቱን አላቅም መዳፈሩን ፈርቶት ይሁን እሷ እንድትሞት አልተደረገም። ልጁ ከተወለደ በኋላም ሲንከባከቡት ነበር። ማለት አሁን ልጁ እዚሁ ቅርብ ቦታ ነው ያለው። ቆይ ስለ ልጁ ዲቴል ነገሮችን አሁን ስላለበት ወቅታዊ ሁኔታ ማውራት አንፈልግም። ከሷ ጋር የሚያወራ ነው ነገር አለ ለደህንነት ሲባል። ግን ለምንድን ነው ልጁን ሊንከባከቡት የቻሉት? እሱ ነገር አሁንም ይደንቀኛል። መጀመሪያ አካባቢ ላይ አይወዱትም ነበር። አይወዱትም ስልክ እንዲሞት ምናምን አይነት ነገር ነበር ሳይወለድ በፊት ማለት ነው። ግን ከተወለደ በኋላ ወደ መጀመሪያ እንዴት መንከባከብ እንዳለባቸው አያውቁም። በቃ ብዙዎቹ ወንዶች ስለነበሩ ምን ማድረግ እንዳለባቸው አያውቁም ነበር። ግን ደግሞ እኔ በጣም እየደከምኩኝ ነበር። ማለት በቃ ራሴን መቆጣጠር አልችልም ነበር። በጣም ነበር የሚደክመኝ። እሱን እኔ መንከባከብ አልችልም ነበር። ይዘውት ይወጡና ምናምን አብልተውት ምናምን ተመልሶ ይዘውት ይመጣሉ። ቢያንስ እኔ በቀን 1 ሰዓት 2 ሰዓት ነበር ማገኘው እንጂ ይሄን አክል አላገኘውም ነበር። ብቻ እሱ በህይወት እንዳለ ብቻ በአይና ያለው በልቤ ጸልይለታለሁ እንጂ እንደዚህ አቅፌው አጫውቼው ምናምን አይደለም። እንደዚህ ትልቅ 1 አመት ከምናምን ኦሬዲ አሁን ወደ 2 አመት እየተጠጋ ነው ማለት ነው የደረሰውና እኔ አላቅም ለምን እንደዚህ እንዳረጉ ማን እንደዚህ እንዲሆን እንደፈለገ ለምን እንዳልገደሉን ለምንስ ደግሞ ማሰቃየት እንደፈለጉ ምንም ማውቀው ነገር የለም። ብቻ እኔም ልጄን በማናውቀው ነገር የሚያስጠላ ነገር ውስጥ ገብቷል። እዚህ ሀገር አልነበረም እሱ የሚወለደው፣ ግን ደግሞ እዚሁ ሀገር ተወልዷል ማለት ነው። ያው እንግዲህ ሰው እንዳሰበው አይኖርም። ከአንድ ቤልጂየማዊ ወጣት የጸነሽው ልጅ እንግዲህ ቤልጂየም ውስጥ ይወለዳል። እዛ ቼክአፕ ይደረግለታል። ብዙ ነገሮችን አቅደሽ ነበር እንግዲህ እሱ አልሆነም። ዋናው በህይወት መትረፍሽ ነው። ፈጣሪ የተመሰገነ ይሁን። ከዛ ፊት ሁለቱን ተማማቾች ስላለውበት ሁኔታ አንዳንድ ነገር ለተመልካች ግልጽ እንዲያደርጉ የምፈልገው ነገር አለ። እስቲ ንጹህ ብርሃን እንደ ስምሽ ንጹህ ሆነሽ ያልተገኘሽ ሴት አንቺ ነሽ። ምንድነው እስቲ ያለፉትን ቀናቶች ከቤት ያልወጣችሁበት ምክንያት? ያው እኔ ምንድነው ለአስራችሁን ትልላችሁ አልችልም። በቅርቡ ክስ እንጀምራለን። ስለዚህ ምንም እኛ ከናንተ ጋር ድብቆሽ ድመትና አይጥ የምንጫወተው ነገር የለም። ለዛ ነው ስራችሁ አሳፍሯችሁ ነው ከቤት ያልወጣችሁት። እኛ ያላችሁበት በፖሊስ እንድትያዙ ነው የምናደርገው እንጂ የትናችሁ ከቤት ውጡ አትውጡ ነገርኳችሁ። ከሀገር ብትወጡ ራሱ አታመልጡም፣ የትም አትሄዱም። እኛም ይሳሳብ የለንም። ለምን እንወጣለን? ፈርታችሁ ነው? አልፈራንም። ምክንያቱም በቃ እንደ ተጫማልቀንበታል። ደግሞም ትክክለኛ ነገር ነው ያደረግነው። ለራሳችን ትክክል እንደሆነና የምናውቀው እኛም የደረሰብን በደል ጠባሳ በጣም ብዙ ስለሆነ እኛ ያደረግነው ነገር ልክ ነው ብለን የምናስበው አሁንም ቢሆን ማለት ነው። እኛ ልክ ነን። ምንም ያጠፋነው ጥፋት የለም። ስለዚህ ምንም የምንደባበቀው ነገር የለም። በእርግጥ እህታችን ስትመጣ አሳዝናናለች። እንደዛ በዛ ሁኔታ ውስጥም ብትሆን እናዝናለን። ስጋችን ናትና ግን ልክ ነው ብለን ያሰብነው በቃ ለኛ በቀላችን የሚመልስልን ነገር ሳላወራው ማውራት ጀመራችሁ ማለት ነው። ቆይ ምንድነው ንጹዬ? እነሱን እናንተም የሆናችሁት ነገር አለ እንዴ? ምንድነው ያደረጓችሁ ነገር አለ? መልሶልናል። ሆነም ቀረ ማድረግ የፈለግነው ስራ ነው እያላችሁ ነው ማለት ነው። እፈሩ እስቲ ትንሽ እፈሩ። እንደው አንቺ ብትሆኚ ወገንተኛ ነሽ። በቃ እኛ ምንም የሚያሳፍር ነገር አላደረግንም። እኔ እንደው ባልወልድ መካን ብሆን ይሻለኝ ነበር። ምን እያልሽ ነው አንቺ? እኛ ምንም የሚጸጽተንን ነገር አላደረግንም። እማዬ ምንድነው የተፈጠረው ነገር? እንደናንተ አይነት ልጆች ከመወልድ መሀን ብሆን ይሻለኝ ነበረ። ምክንያቱም ያደግንበት እናውቃለን። ቆይ እማዬ ንገሪኝ፣ ለኔ አስረጅኝ መጀመሪያ። ምንድነው ደግሞ አለማፈራቸው? ምንድነው? እሺ ንገሩኝ። የሚያሳፍር ነገር አላደረግንም። ምንም የሚያሳፍር ነገር አላደረግንም። ለዘመናት ስታረጉት የነበረውን ነገር ነው ያደረግነው። የዚህ ሁሉ ስቃይ የደረሰብሽ በእነዚህ ማለት በእህቶችሽ ንጹህ ምንድነው የምሰማው? እንዴት ነው እንደዚህ ልታደርግ ይቻልሽ? እኛ ደግሞ ከልጅነታችን ጀምሮ ብዙ ስንደረግ ኖረናል። እናንተ እንደዚህ አታረጉብኝ።
ለአንቺ የተለየ ነገር እኛ ምንድነን? እኛ እንጀራ ልጆች አይደለን። የምራችን ነው እንዲያወራቻለች። አዎ የምራችን እህታችሁ እኮ ነኝ እኔ። የምራችን ነው ያደረገው እና በፍጹም እነሱ አይደሉም እንደዚህ ያደረጉም አይደለም። ዝም በይ። በፍጹም እህቶች አይደሉም። ንጹህ እናንተ ናችሁ እንዲያረጋችሁት። መትረፍሽ ደስ ይለናል። ሌላው ግን ያደረግንብሽ ነገር በሙሉ አይጸጽተንም። አሁን ደግሞ እንዳያምሽ አይደለም። አይ እነሱ እንደዚህ ያደረጉብኝ ንገሪኝ። ንጹህ እናንተ ናችሁ። ለምንድን ነው እንደዚህ ያደረጋችሁ? ለምን አደረጋችሁ ነው? ልጅነታችንን በልታችሁታል። እንደ ቤተሰብ ነው የበላችሁት። አዎ ላንቺ የተለየ ፍቅር የሚያሳዩት እኛ የእንጀራ ልጆች አይደለንም ማለት ለዘመናት በድሎናል ይሄ ቤተሰብ። ስለዚህ እኛም ደግሞ በቀላችንን ተበቅለናል። የምራችን ነው እያወራችሁ ያላችሁት? አዎ የምራችን ነው። እኔ ለእናንተ ብዬ ብዙ ነገር አልሆንኩም። እንዴት ነው እንደዚህ ልታረጉ የቻላችሁት? ከእናትሽና ከአባትሽ ውጭ እኛ ሰው እንመስልሻለን እንዴ? ሲጀመር የምራችን ነው እያወራሻለሽ። በጣም ባለጌ ሆንሽ ነሽ። እሺ ባለጌ፣ እንደዚህማ አታረጊኝም። እሺ ባለጌ፣ አንቺ ታላቅሽ እኮ ነኝ። እንዴት እንደዚህ ታሰቃይኛለሽ? በቀላችንን ተበቅለናል። የምራችን ነው? አዎ የምራችን ነው። አንቺ ዝም በይ፣ አፍሽን ዝጊ። ምንም የሚጸጽተን ነገር የለም። አሁንም ድረስ አንቺ እንደዛ ነሽ። አሁንም ይኸውልሽ የፈለገ ነገር ቢመጣ ብንታሰር ነው አይደል? እንታሰር። በዚህ ደግሞ ተስፋ ቆርጠናል። እኛ በዚህ ተስፋ ቆርጠናል። ምንም ልትሆኑ ትችላላችሁ። እኔ ጣልቃ ያልገባሁትን በቃ ሁሉንም ነገር እንዲነግሩሽ ነው። ወይዘሮ ሌላ ችግር የለውም ጣልቃ እንግባ። በደንብ ይንገሯት። አፎሚያ ሁሉንም ነገር ማወቅ አለባት። አይ በፍጹም እንደዚህ አደረጉም። ችግር የለውም። ካሁን በኋላ በእኛ ከለላ ስር ነች። ምንም አትሆንም። እንደዚህ ሁልጊዜ ለእሷ እንደዚህ እናንተ ምን አይነት የበታችነት ስሜት ነው ያለባችሁ? ምን አይነት አንተ አታውቅም አትበይ። ዝም በይ። አንተ አታውቅም ምናምን አትበይ። ምንድን ነው የጎደለብሽ? ሁሉም ነገር አንቺ ማለት ነው አፎሚያ እናትና ከአባት ፍቅር በላይ ምንም ነገር የለም። አድምጪኝ። አፎሚያ ቤልጂየም ሄዳ ዶክትሬቷን ተምራ ዶክተር ስለሆነች ዶክተርም ሆነች ምንም ሆነች አያገባንም። በቃ አያገባንም። ምን ባረጋችሁ? ምን በበደላችሁ ነው እንዲምትሽም? እግዚአብሔርን አመስግኝ። እኛ ግን በቀላችንን አግኝተናል፣ ረክተናል። መታሰር አይደል? እንታሰራለን። ለኔ መሰቃየት እናንተ ረክታችኋል። ማስገደል ብንፈልግ ድሮ እናስገድልሽ ነበረ። ብትሆኑ የእጃችሁን ማግኘት አለባችሁ። ድሮ እናስገድልሽ ነበር። ማስገደል ብንፈልግ ታስገድሉ። እኔን ነው በማሰቃየታችሁ ደስ ያላችሁ? በህይወት ኖረሽ አትሊስት ልጅሽ አሳዝኖን ነው እንደዚህ የሚሆን ነው። ምን አጎደልኩባችሁ? እስቲ ንገሩኝ። እሷ ጎበዝ ስለሆነች እንዴ ጠንካራ ልጅ ስለሆነች ምንም አትቀይሪ። አንቺም ሆነ ያባልሽ ለኛ ጥሩ አይደላችሁም። ሲጀመር ምን ማለት ነው ያባልሽ? አባቴን እንደዚህ ልትናገራችሁ? አባቴን እንደዚህ አትናገሪ። እኔ ታሰቃያችኋለሁ። ምንም አታመጪም። ዝም በይ። የተረገመ በጣም ነው የምታስጠሉት። የተረገመ ነው እግዚአብሔር። አባቴን እንዳትናገሪ እኮ ነው። አባቴን አንቺ እረፊ። ንጹህ ብርሃን እረፊ። አባቴን አታውቂውም። ስነ ስርዓት አውቀዋለሁ። ስነ ስርዓት። ዝም በይ። ንጹህ ብርሃን ይኸውልሽ። ዝም በይ። ሁሉ ነገር ያደረሰብን እሱ ነው። መልሶ ደግሞ እንዳያምሽ ባለመሞትሽ ፈጣሪሽን አመስግኝ። አሁንም ቢሆን እሺ። እናንተ አትጸጸቱም ማለት ነው? አንጸጸትም። እንዴት ነው እንደዚህ በኮንፊደንስ ልታወሩ የምትችሉት? ምን አይነት ሰዎች ናችሁ? ታሰማልሽ እኮ ይሄን ደግሞ ንገሩኝ። አንቺ የኛ እህት ነሽ ሲጀመር። ለእናንተ ብዙ ነገር አለው። ከልጅነታችን ጀምሮ ከኛ በልጠሽ ነው የምትታየው። አንቺ እኔ ቆይ በማን ነው እስቲ በልጣ የታየችው? ለማሳደግ ብዙ ነገር አለው። ንገሪኝ። ምንም አልሆንሽም። ታላቅታችሁ እኮ ነች። የፈለገ ነገር ይሁን እዛም ብትሄጂ ለእናትሽ ቤት ተከራየሽ እንጂ ለእኛ ምንም አላረግሽም። ይሄ ጉር ነው። እዚህ የተደረገው ነገር ለሌላ ለማንም አይድረስ። ምንም የሚመጣብን ነገር የለም ከዚህ በላይ። ታመስግን። ልክ እንደ ጠላት እኮ ለጠላት እንኳን እንዳይሆን ታመስግን። ፈጣሪዋን ታመስግን በህይወት በመትረፏ። እሱ እግዚአብሔር ነው ስላዘንላት ነበረኝ። ለእናንተ ስንት እቅድ ነበረኝ። እናንተማ ገላችኋት ነበር። አቅም የላችሁም ብዬ እናቴን በትክክል እያኖርኩላችሁ አይደል እንዴ? ኤፍራት አንቺን ያስተማርኩሽ ነው አይደለም? አልፈልግም ብለሽኝ እንጂ ላስተምርሽ አላልኩሽም? እሺ ንገሪኝ። የእሱ ፊት ንገሩኝ። እሺ ምንድን ነው ያደረግኳችሁ? እኔ የምንፈራው ነገር የለም እኮ እሱ ኖረም አልኖረም መታሰራል። መጨረሻችን እንታሰራለን። እሱ እንዴት ነው በኮንፊደንስ እንደምታወሪው? በደንብ አወራ። ሊጸጽትሽ ይገባል እኮ። እኛ እንደዛ ስንሰቃይ እንደዛ ስንሆን በእናት በአባት ፍቅር ስናብድ ቼክ የሚያደርገን ስናጣ እንደዛ አልተሰቃየንም።
ህመማችንን በውስጣችን ይዘን ነው። አድምጡኝ አቶ ጠንክር ወንድማችሁ ነው እንዴ? አባታችሁ አይደለ? አቶ ጠንክር በእናት በአባት የምትመስለው እናታችን እሱን ራሷ ትንገር የምትመስለው እንደዚህ ዝም በይ አንቺ። ለእኛ እናታችን ናት። አልገባችሁም? አክብሪኝ፣ አፍሽን አትክፈቺ። እናቴን ካሁን በኋላ ምንም ነገር መናገራችን ባከብርሽ እንደዚህ አላረግሽም ነበር ሲጀመር። እንኳን አንቺ የምርሽን ነው? አቀላሉኝ እኮ ሌላ ነገር እያወሩ እኮ ነው። እኔ ካለ እናትና ካለ አባት አደግን ያላችሁት ምን ያደርጋል? ሾው መስራት ምን ያደርጋል? በእናትና በአባት ብታደግ ፍቅር ከሌለ አንድ ቀን የማያስታውሱ ከሆነ ምን ያደርጋል? ለአንድ ሰው ብቻ የሚያደሉ ከሆነ ምን ያደርጋል? ምን ያደርጋል? ከእናንተ ተለይቼ በልቼ ነው ለእናንተ ልብስ አላለበስኩ። ፍቅር አይሆንም። የመንግስት ትምህርት ቤት ተምረናል። ይሄ እሷ ለምንድን ነው ለየት ያለ ትምህርት ቤት ተምራ፣ እኛ ለምንድን ነው የመንግስት ትምህርት ቤት የተማርነው? አባቷ ነው እኮ ለምን በቃ ይሁን። ምን ነበር ታቁኛለህ? ምንም ነገር እንደሌለ አባቷ እያልሽ አታሽሙን። መውጣቱ ካልቀረ አውጪው። አባቷ አትበይ። ስለ አባቴ እንዳታውሪ ያልኩሽ እኮ ነው። ምንም አታውቂውም አባቴ። እሱም መጥፎ ናችሁ ለሁለታችን። አዎ ይሁን። አባቷ አትበይ። ኧረ እባክህ ገና እነዚህ እኮ ጉድ ያፈላሉ። ምንም የሚሸፋፈን ወይ እናንተ ናችሁ ተቀየራችሁብኝ። ሐኪም ቤት ሌላ ምን ልበል? እንደናንተ አይነት ትውልድ መችስ በእኔ ማህፀን ይውጣል እንዴ? አፎሜ አባትሽን በተመለከተ ጥሩ ዜና የለንም። ገና ይሞታል። ይሄን ሰሞን አባቴ እንዲያታውሪ አያኑረው ፈጣሪ እንደው ይግደለው። የምርሽ ነው እንዲያወራሻለሽ? እባክሽን እኔ እየታገዝኩሽ በጣም እየታገዝኩሽ ነው። እንደዚህ አይነት አባት አናቅም። ለምን አባቴ ስላልሆነ ንገሪኝ። የኔ አባት ብቻ ስለሆነ ነው ነው እኔ የምታሰቃዩ በእናት ብቻ ስለምንገናኝ ነው። እናንተ እኮ የእናት ልጅ ማለት እኮ ችግር አለ። ደግሞ የእናትና የልጅ ድራማ ተጀመረ እንዴ? ድራማቸውን ስሚልኝ። የኔ ብቻ አባት ስለሆነ የምርሽ ነው እንዲያወራ አያገባንም። አዎ የምራችን ነው። እኔ ውድ ተመልካቾች ጣልቃ እየገባው ያልሆነው ለምንድን ነው? ልንገርሽ፣ እውነተኛ ማንነታቸውን ማወቅ አለብሽ። የሚናገሩት ነገር አሲድ ነው የሚረጩት። ይሄ አሲድነታቸው ማየት አለ። አሲድ ናቸው እነሱ፣ ሰልፈሪክ አሲድ ይበጣጥሳሉ። አሲድ ናችሁ እናንተ፣ አሲድ ናችሁ። የሰው ልጅን ብትበደሉ አሲድ ብንሆን እኮ እንገላት ነበር በህይወት እንድትኖር ለልጇ ስትል። አሲድ አይገለም። ሰውን አሽመድምዶ የሚያስቀምጠው አሲድ ነው። እሷንም እንደዛ ነው ያረጋቸው። ለምን አትሞትም? ካሁን በኋላ ደግሞ ስለኖረች ተናደዳችሁ አውቀንኛ እንዴ? ምንድነው ችግራችሁ ግን? በእግዚአብሔር እናንተ እንዴ እህታችሁን? አረ ልቦና ይስጣችሁ። መቼስ እናንተ በፍጹም እኛ ቤተሰብ ውስጥ የላችሁ። እናታችን አይደለችም ምናምን አለ። ልቦና ይስጣችሁ ለእናንተ። እስከዚህ ከኖር ነው ኑሮ ይበልጣል እንዴ? እሱ እኮ ይሻላል። አንደኛችንን ብንሞት ይሻላል እኮ አይደለ? ብንሞት ይሻላል ነበር። እንደዚህ ሆናችሁ ከምታሳድጉን። ከሃዲ ናችሁ። ወላጅ የምትክዱ ከሃዲዎቹ እኛ አይደለንም። አልገባ ብሎሽ እኮ ነው። እኛ ይሄ ክህደት አይደለም እኮ። ኧረ ተያት፣ ምንም ማብራራት አይጠበቅብሽም። ታውቀዋለች። የኖርነው ህይወት አይደል እንዴ? ታውቀዋለች እኮ። ምንድን ነው የምትለው? እናንተ ምቀኝነት ይሁን ልንገራችሁ አይደል? ምቀኝነት ያዛችሁ። በትምህርት ስለበለጠቻችሁ፣ ጎበዝ ስለሆነች፣ ጨዋ ስለሆነች፣ በአካባቢው በሀገሩ በምንም ስለምትደነቅ እኛስ ዱርዬ ሆነን ነው አይደለንም። ለምንድን ነው የእሷን ለየት አድርጋችሁ ማሳደግ የፈለጋችሁት? አይሆንላችሁ። አሁን ደግሞ ጭራሽ መቀጣት አለባችሁ። ሆንላችሁ እንዲህ ነው በቃ። እናንተ አይነት ልጆች ከዚህ በኋላ የለኝም በቃ የለንም። እኛም ቤተሰብም የለንም። እናንተ አስመስለን ይቆጫችኋል። እሳት ይቆጫችኋል። እውነት ይቆጫችኋል። እንታሰራለን። አይቆጨንም። ህግ ይዳኘናል። መታሰር ነው አይደለም? ምንም ይቆጫል። እኔ እንደዚህ በሞኔ ደስታ አገኛችሁ? ራሳችን አድርገን ተደስታችሁ? አዎ በቀላችንን ወሰድን። የዘመና ስንቃጠልበት የነበረው እኔ ምንም አልፈልግም ከእናንተ። እንደዚህ አፎሜ አርገሽናል በሉኝ። እስቲ የሆነ ነገር በሉኝ። ምንድነው እኔ እንደ እናትም እንደ አባትም እንደ እህትም አርገሽናል። ምንድነው ሻረኳችሁ? ንገሩኝ። አፎሜ ይሄኛው ነገር በድለሽኛል በይኝ። እሺ ለምን ተለይቼ ተማርኩ እንኳን ብለሽ ጠይቀሽ ታውቂያለሽ? ለምን የተለየ ምሳ ተቋጠረልኝ ብለሽ ታውቂያለሽ? እኛን ቼክ አርገሽን ታውቂያለሽ? ለጓደኞችሽና ለእናትና ለአባትሽ ነው። ለኛ ምን ሆንሽልን? በረሃብ ነው የምትማሩት? ተርባችኋል? በእናትህ አስርባችኋለች። የመንግስት ትምህርት ቤት አለ የተማረው
መራብ እኮ እሱ አይደለም። ለምን ምግቡ ላይ ልዩነት ስፈጥሪ ነበር ይሄንን ማሰብ የነበረብሽ። አቶ መላኩ ከቤልጅየም በቃ ነገ በእርግጠኝነት ምናልባት ከነገ ወዲያ ቢሆን ነው ነገ ይመጣሉ። አቶ መላኩ አልጨረሰውም ማለት ነው። ፈጣሪ ወይ ጉድ! አባቴ ነው ነፈዝ እያልሽ ያለሽው ቀብድ አይደል እንዴ? ድራጋ ደንዝዞታል እኮ። እኔ አሁን ለዚህ ምንም አይነት ሰበብ የለኝም። አዲስ ህይወት ትጀምሪያለሽ። ልንገርሽ፣ ሁሉንም ነገር ግን ማወቅ አለብሽ። ይኸውልሽ የሚጎዳሽን ሰው መለየት አለብሽ። ይኸው ልንገርሽ፣ ከእውነታው መሸሽ የለብሽ። ለራስሽ በማሰብ ማለት ነው። ልንገርሽ፣ ከዚህ በላይ በቃ ማለት የለብሽም። የእነዚህን ሰዎች መጥፎነት ማወቅ አለብሽ። ሌላው ግን ማዝነው እኔ እያወራሁ ነው። ጣልቃ አትግቢብኝ። ይኸውልሽ ንጹህ ብርሃን ችግር የለውም። አቶ መላኩን እኮ ነገ ይዘናቸው እንመጣለን እኮ እዚህ እናወራለን እኮ። ይኸውልሽ ግን አፎሚያ፣ ይኸውልሽ አባትሽን በተመለከተ ያለውን ነገር ከወዲሁ ቀድሜ ልንገርሽ። ምናልባት ከአባትሽ ጋር ድንገት ስትገጣጠሚ እንዳያስደነግጥሽ ልንገርሽ። አባትሽ እነዚህ ያለፉትን 2 ዓመታቶች ማለት ነው እንግዲህ በቤልጅየም ጎዳና ላይ ወድቆ ነበር። ምን ማለት ነው? ሲቀጥልም ብዙ ድራጎችን ሲጠቀም ነበር ማለት ዲፖርት እስከመደረግ ደረጃ ደርሶ ራሱ ነበር። እዛ ያሉ ሰዎች ተረባርበው ነው እንግዲህ ወደዚህ እንዳይመለስ ያደረጉት። እዛ ቤልጅየም ሀገር የተሰጠውን የትምህርት ማዕረግ ተነጥቋል ማለት እዚህ ስለዚህኛው አላቅም፣ ግን እዛ የተሰጠውን የትምህርት ማዕረግ ተነጥቋል። ከስራ ገበታው ተፈናቅሏል። የተለያዩ ድራጎችን ሲወስድ ነበር። አንቺ እንደ ሞትሽ እንደተባለ እንግዲህ 40 ቀንን ሳይሞላ ነው። እዚህ ግን በመሃል መጥቶ ነበር ከተሻለው በኋላ ግን እዚህ መጥቶ ራሱ ብቻ ፎሚያ አባቴ መምጣት አለበት። ባክኝ ማግኘት አለበት። ምን ያደርግልሻል? አብዳል እኮ። አይ እስቲ እረፊ። እኔ አፎሚያ ስለ አባቴ እንዲያታወሪ ያልኩሽ ነው። ንጹህ ብርሃን እረፊ እባክሽን። የሆነ ነገር እንዳደርግሽ እያስገደድሽኝ ነው። ምንም አታመጡም እኮ አፎሚያ። ይኸውልሽ ነገ ልክ ስታዩ እንዳደነግጭ ነው። አሁን ልንገርሽ፣ በቃ ሁሉንም ነገር እውነቱን እያወቅሽ ስለሆነ ነው። ይሄ ጊዜ ላንቺ ይከብዳል። አባቴ ማግኘት ፈልጋለሁ። እባክህ ነገ ወይም ከነገ ወዲያ አዲስ አበባ ይገባል። ብቻ ነፍሱ እንድትኖርልኝ ነው የምፈልገው። አሁን ሰላም ነው። አሁን መጠነኛ በሚባል ደረጃ ከሱሱ እየተላቀቀ ነው አባትሽ። ሙሉ ለሙሉ ሳይሆን በመጠኑ ማለት እንችላለን። ስለዚህ የሚጠቀመው ድራግ ምናምን ኮኬኖቹን መጠነኛ በሚባል ደረጃ ነው የሚጠቀመው። እንደ ድሮ አይደለም። ያው የሰው ልጅ ቀስ በቀስ ነው እንትን የሚለው፣ በአንዴ ሊያቆመው አይችልም። ግን ማወቅ አለብሽ ይሄንን ነገር። ታውቁኝ ነበር ቀን ሲያጣው ነገር እንደምን ታውቁኝ ነበር። እና አንድ ደግሞ ፌስቡክ ላይ ፖስት ምን አልሽ? አትሟዘሽ አልኳት። ኧረ እባክሽ ተያዝ። ንጹህ ብርሃን ነገ ወይ ከነገ ወዲያ እግራችን ላይ ወድቀሽ የምትለምኝበት ቀን ይመጣል። ምንም አይመጣም። መታሰር ነው። ምንም አትፍሪ። በቃ እንዴ ምን ያክል ጊዜ ነው የምትታሰር? በቃ ምንም ያህል ይሁን። ለምን እድሜ ልክ አይሆንም? ኧረ ምንም አትፍሪ እባክሽ። አንቺ ምንም አትፍሪ። ለምን ነው የምትፈሪው? ከኖር ነው ከሲኦሉ ይበልጣል። ከዛ ከስንት ጊዜ ካለቀስንበት ይበልጣል። አልተጎዳንም ነው የምትይው እንዴ? ከዚህ ሲኦል አይበልጥም። በቃ መታሰር ነው። ሌላ ምንም የሚመጣ ነገር የለም። ምንም የሚያስፈራሽ ነገር የለም። አትፍሪ። አንቺ ደግሞ ምንድነው የምትንቦቀብቂ? የሁሉ ነገር ካደረግን በኋላ ምንም ወደ ኋላ የሚባል ነገር የለም። በቃ ምንም ይምጣ። ለምንድነው የምንበረከከው? ለምን እንበረከካለን? ራሱ ሰይጣንሽ እንዴ አንቺ? ራሱ ወርዶ ቁጭ ነው ያለብሽ። ሰይጣን አልተባላችሁ ማማየታይ ነው። ወይዘሮ ሌላ ጊዜዋ አጭር ነው። ትፈንዳ፣ በደንብ ትፈና። እንደ እሳተ ገሞራ ፈነዳጅ። በደንብ ትንሽ እንኳን አያዝንም። እንደው ምን አለ እንደው ተንጨረጨርሽ እኮ አንቺ። እንደው የኔ ልጅም አልመሰልሽኝ እኮ የኔ ልጅም አልመሰልሽኝ። አሁን እንዴ ድሮም አልነበርኩም አሁንም አይደለም። ትንሽ እንኳን ተጸጸች እስቲ። አልጸጸትም። ስትታሰሪ እኮ እህቴን አግቻት ነው የታሰርኩት እኮ ነው ብለሽ የምታወሪ። አልገደልኩሽም እኮ ወይዘሮ ሌላ ችግር የለውም። ጊዜያቸው ነው። በደንብ እንትን ይበሉ።
በዚህ 3-4 ቀን ውስጥ እንትን ይላሉ። በቃ ከስር በላይ የሚመጣ ነገር የለም። የምርሽ ነው አንድ እያወራሻለሽ ማይ እባክሽ ባለፈ እንዴት እንደታመምኩ አይተሻል በልጄ የተነሳ እንደኛም ብዙ አመጣናል እኮ ግን አሁንም ያን ነገር እንዲደገም ነው የፈለግሽው አንቺ ይደገም እኮ ለምን ድብና ትልም አሁንም አንዱ አየልኝ ጭካኔ ለምን ዝም አትይም አንቺ ለምን ተረፈችልኝ ነው እንዴ እማዬ እባክሽ አንዴ ውጪልኝ እባክሽ ኧረ ምን አባቷ እነሱ ማውራቸው ነገር አለ እባክሽ እማዬ እባክሽ እሺ በይኝማ አንቺ ብቻሽን ይገልሻል ኧረ እነዚህ ይገልሻል ከዚህ በላይ ምን ይገሉኛል እባክሽን አንዴ እሺ በይኝማ በቃ ራስሽን ጠብቂ እንዳትናደጂ ነግሬሻለሁ አልናደድም እነዚህ ሰው ይጨርሳሉ እኔም ልጆች አይሉሽ ምንድነው እናትሽን ያስወጣሽበት ምክንያት? አይ ቲንክ የሆነ የምታውቂው ነገር አለ በእርግጠኝነት ማውራት የፈለግሽው ነገር። እኔ የነሱ እባክሽ እንዳወራ ፍቀጅልኝ። ምንድነው የምታወሪው? ስለኛ እኮ ምንም የምታወሪው ነገር የለሽ። ምን አይነት ይሁን ምን ይሁን ምንም ሳላቅ ነበር ኢፍራታ። እኔ ላንቺ አረኩልሽ ነገር እያንዳንዷን ነገር ታስታውሻል። ምን አረግሽላት? ምን አረግሽላት? እውነቱን እንድናገር ትፈልጋላችሁ? ምን አርገሽላት ነው ሲጀመር? ምን የምን እውነት ነው የምታወሪው? ማን ነው የምታስፈራሪው ሲጀመር? ጓግተናል። እስቲ ምን ኤፍራታ ምን ኤፍራታ አትበይ። ምን ኤፍራታ ምን ታርግሽ? ኤፍራታ ነው ያወራሉት አይደል? ኤፍራታ እኔም አንድ ነን። ሰማሽኝ? ኤፍራታ አትበይብኝ። በጣም ተንጨረጨራችሁ። ምንድነው የምታወሪው? አፎሚያ ምንድነው የሆነ ነገር ምንድነው ኤፍራታ የሚያስብልሽ ነገር? የምን ነው እሱ? ቆይ ያረገዝሽውን ልጅ ስላለሽ አይደልኩልሽ? የምን አባሽ ልጅ ነው ያረገዘችው? የምን አባሽ ልጅ ነው ያረገዘችው? ምን ሰተሽ ነው? ቆይ ለምንድነው እንደዚህ ሆንሽ? ምንድነው የምታውቂው ነገር አለ? ቁጭ በይ። የምታውቁት ነገር አለ? ምንድነው? አዎ ማውቀው ነገር አለ። ምንድነው? ቁጭ በይ። ምንድነው? ቀጥይልኝ እስኪ። ምንድነው የሚባል ድምጽ እንዳልሰማ ለምንድነው ማሰሚው? እስቲ ወንድ ነሽ ትነኪያታለሽ። ወንድ ነሽ። ቁጭ በይ። ስርዓትሽን ያዢ። ታላቅነቴ ስለሸፈንኩላችሁ ነው። የምን አባሽ ነው የምትሸፍኝልን? ምን ሸፈንሽልን? ምንድነው? እስቲ እውነቱን በስነ ስርዓት ንገሪ ለኔ። ኤፍራታ ለምንድነው ትምህርት አልማርም ብለሽ አቆምሽው? አላቆመችም። ዝም በይ። አላቆመችም። ዝም በይ አንቺ። ኤፍራታ ነው እያወራሁ ያለሁት። በስነ ስርዓት ተምረሻል? አዎ ተምራለች። ለምንድነው ከትምህርት ቤት ተባረሽ የመጣሽው? ንገሪኝ። ምንድነው አንቺ አሁን ይኸውልሽ እውነቱን ልንገርክ። ስርዓትሽን ያዢ። ቆይ የቤተሰብም ሆነ ምንም እዚህ የቤተሰብ ከሆነ እኔ ቤተሰብ አይደለሁም። እንደዛ ከሆነ መናገር እችላለሁ ማለት ነው። ቤተሰብ አይደለሁማ። ስለዚህ እናገራለሁ። ምንም አታረገሽም። ቀጥይ ኤፍራታ። እኔ እዚህ አልነበርኩም ነበር። እሺ እንድትማር እኔ ነበርኩኝ ገንዘብ ምናምን ልክላት። ከዛ የሆነ ሰዓት ላይ እያለቀሱ ደወሉልኝ። ሁለቱም ናቸው የደወሉልኝ። ምንድነው ስላት አንቺ ነሽ ለዚህ ሁሉ ደግሞ ያጋለጥሻት። ናይት ክለብ ይዛት ወጣ ነበር። ከዛ ጓደኛዬ ታማ ነው ብላ ነበር ይዛት የወጣችው። ከዛም በኋላ ግን ኤፍራታን ከሌላ ሰው ጋር እንድታድር ነበር ያደረገቻት። የ3 ወር እርጉዙን አልበል። ዝም በይ። ቁጭ በይ። እህቶቼ ናችሁ ብዬ ነው እስካሁንም የደበኩት። ቁጭ በይ። የ3 ወር እርጉዝ ነበረች። በሞትና በህይወት መካከሉን ነው ያስወረደችው። ኤፍራታ የ3 ወር ነፍሰ ጡር ነበረች። በህይወትና በሞት መካከሉን ነው ያስወረደችው። ተኛ እናሳድገዋለን ብያስ ነበር። ግን ደግሞ የአባቱ ማንነት አይታወቅም። በቃ መፍትያቸው እኔ ነበርኩኝ። በሰዓቱ ገንዘብ የምልከው ምንም የምደብቅላቸው ምን ነበርኩኝ። አየሽ? ኦኬ አንቺ ገና ለገና እዚያ አመጣም ብለው አስበው ነበር ሚስጥር። በቃ እኔ አንደኛ አልመጣም፣ ሁለተኛ ደግሞ በቃ ብርም እኔ ጋር ስላለ እኔ ነኝ ብር እልክላቸው። ስለዚህ ማስወረጃ ብር ብለው ነበር እያለቀሱ ነበር የደወሉልኝ። ከመጀመሪያ እስከ መጨረሻ ነበር የነገሩኝ። እባክሽን ኤፍራታ ሁሉንም ነገር እመኝ። አላረኩትም እያልሽኝ ነው? ውሸት ነው የምታወሪው ነገር። መቼም ላምንሽ አልችልም። አይገርምክ ማለት ነው። የዛን ቀን እያለቀሱ ሲደውሉልኝ የሚያውቁት ዶክተር የለም፣ የሚያውቁት ሆስፒታል የለም፣ ምንም ነገር የለም። እኔ ግን ወደዚህ የማውቃቸው ብዙ ዶክተሮች አሉ። ስለዚህ የሆነ ነገር መፍትሄ ሲጠይቁኝ ለዶክተሩ ነው የደወልኩት። ኦኬ አንቺ ሲጀመርም ዶክተሬት እየተማርሽ ነበር ሜዲሲን። ግን እዚህ ደግሞ ማውቃቸው ዶክተሮች አሉ። ስለዚህ ደውዬ ነው እንደዚህ በጣም ችግር ውስጥ ናት፣ ስለዚህ ማስወረድ ትፈልጋለች ብዬ ነገርኩት። ችግር የለውም እሱ እውነተኛ ማንነታችሁን ያውቃል እና ፋይል እያንዳንዱ ፋይል ይቀመጣል ታውቃለህ። ስለዚህ ፋይሉ እሱ ጋር አለ ማለት ነው። ደግሞ ልንገርክ እኔ ማለት ዶክተር ነኝ። ስለዚህ እያንዳንዱ ነገር ሊያማክሩኝ የሚችሉት
እማዬ ነው ነገር ልትሆን ትችላለች። አባታቸው ኦልሬዲ እኔ እወደዋለሁ። እንደ አባቴ እንደ አባት ነው ያሳደገኝ። እኔ ለማንም ክፋት የለኝም። እሱ የሆነ ነገር ሲሆን ደውለው እንደዚህ ጀምር አንቺ ዶክተር ስለሆንሽ ያማክሩሻል። እህቴ ዶክተር አይደለሽ እንደዚህ አርጊልኝ እንደዚህ አርጊልኝ ሲሉ እኔ ነኝ በቃ እያንዳንዱ ነገር ማድርግላቸው። ስለዚህ አሁንም ቢሆን አይ ይሄ ነገር ውሸት ነው ካሉ እኔን ዶክተሩ ያከብረኛል፣ በጣም ነው የሚያከብረኝ። አንድ ጥያቄ ብቻ ነው መጠየቅ የሚገባ። እህቴ መቼ ነበር የመጣችው አንተ ጋር ስለው የሚመልስልኝ ምላሽ ነው። ሰው ሚኪ አብረን መሄድ እንችላለን ማለት ነው። ዶክተሩ ጋር እንሄዳለን፣ ቅርብ ነው እንሄዳለን ዶክተሩ ጋር። ሚኪ እያንዳንዱ ነገር ከሱ መስማት ትችላለህ። እሺ አይደለም። ቆይ እንደዚህ አይነት ሚስጥር እንዴት ልታወጪ ትችያለሽ አንቺ? ዝም በያት አንቺ። በውሸት ምንድን ነው አንቺ? ምን ይመስልሻል? እስካሁን ላይ ውሸት ልማዳቸው አይደል እንዴ? የተደበቀ ሚስጥር እኮ ነው። ንጹህ ታምናታለሽ እንዴ? በሁለታችሁ መሀል ደግሞ ሁሌም የሚገርመኝ ነገር አትስማሙም። ራሱ ጥሩ ሽርክ አይደላችሁ። ስለዚህ ኤፍራታ የ3 ወር ነፍሰ ጡር ነበርሽ፣ ልጅም ማስወርደሻል ማለት ነው። ወይዘሮ ሌላን ያስወጣሻቸው ለዚህ እኔ ለነሱ በጣም ነው የምጠነቀቅላቸው። አሁን ላይ እማዬ እንዳትሰማ ነው ያስወጣዋል። አትክፈቺ እንዴ? ስለዚህ ውሸት ነው። እኔ እህታችሁ ካልሆንኩኝ እያንዳንዱ ነገር ለጎረቤት ለምታውቁት ለጓደኛችሁ እያንዳንዱ ነገር መናገር እችላለሁ ማለት እኮ ነው አይደል? ብለሽ የሚገርምሽ እንዴ? ታያት እንደፈለግሽ ማለት ትችላለች። የክፋትሽን እያንዳንዱ ነገር አሻራ እዚች ልጅ ላይ እያኖርሽ ነው ያለሽ። ዝም በይ። ምንም እኔ ክፋት የለብኝም። በእህቴ ደግሞ አትምጪብኝ። እንድትያትም አልፈልግም። እንድትታሽማትም አልፈልግም። በጣም ይገርማል። ስርዓት ይኖርሽ አንቺ። ስለዚህ እኔ አንቺ ለምንድን ነው የምታለቅሽላት ላልሆነ ነገር? ኦልሬዲ እያመነች እኮ ነው ኤፍራታ። ኤፊ ምን ሆነሻል? አንቺ እኮ ጠንካራ ልጅ ነሽ። ምን ለምን የምታለቅሽው? ታያት እሷ ስላወራች ምንም አያመጡ። ማንም ፈርተሽ ነው? ምን ሆነሽ ነው? አታልቅሽ እንጂ ምን ሆነሻል አንቺ? ንጹህ ልጄን ማስወረድ አልነበረ። ጭራሽ ልጄን ማሳደግ ነበረ። ምን እናደርገው ነበር በዛ ሰዓት? ስለዚህ አፎሚያ እውነቷን ነው ማለት ነው። በእናትህ እስቲ ሚኪ አንዴ ያለቀሰሽ ምንድን ነው? እውነቷን ውሸቷን የምትለኝ ተወኝ እስቲ። አንቺ ምን ሆነሻል? አልቻልኩም። አሁን በጣም እየጸጸተኝ ነው። ለምን? ልጇን ስላየሽ በዛ ሰዓት ማድረግ አንችልም ነበረ እንዴ? በቃ በርታ በይ። ገና እኮ ልጆች ነን። ምን ሆነሻል? አታልቅሽ። ምንም የሚያስለቅስ ነገር የለም። በእናትህ ካንዴ ትረጋጋ። አይ ማይከን ዞር አድርግልኝ እባክህ። የተወሰነ የምትነግሪኝ ነገር አለ? 1-2 ደቂቃ ከዚህ በላይ ምንም የምትነግሪኝ? እስቲ ዝም በይ ንጹህ ብርሃን፣ ዝም በይ አንቺ። ሰው ነሽ ታወራለሽ፣ ደግሞ ዝም በይ እንዳታወሪ። የምትጨምሪልኝ ነገር ካለ ጨምሪልኝ። አፎሚያ ሚኪ ዝም በይ። ቀጥይልኝ አፎሚያ። ሚኪ እኔ ታውቃለህ እንደ እድልም ሆኖ ሊሆን ይችላል እዚህ ስማር ጎበዝ ተማሪ ነበርኩኝ። መጀመሪያ ላይ የመንግስት ነበር መማረው። እባክሽን የመንግስት ነበር መማረው። ግን ደግሞ በጣም ቻንሶች እየበረቱ ምናምን ነገር ሲመጡ አባቴ በይ። ምንም አይነት ቻንስ የለም። አዎ አባቴ በይ። በአባቴ እኮ አላፍርበትም። በቃ እኮ አባቴ በይ። የምን ቻንስ ነው? ከየት የመጣ ቻንስ ነው? አባቷ ስለሆነ እኮ ነው። ታዲያ ምን ታርግ ታዲያ? እና አባቷ ያርግላት የሆነ ነገር እና እዚህ ደግሞ አባቴ በጣም ምሁር ነበር እና የሚያውቃቸው ሰዎች ስለነበሩ ምናምን ልጅህን እንደዚህ አይነት ትምህርት ቤት ብታስገባ አይነት ነገር በጣም ይሉት ነበር። ስለዚህ እኔን ወደ ትልቅ ትምህርት ቤት አስገባኝ። ከዛም በኋላ 12ን ጨረስኩኝ። ወዲያው እድል ተመቻቸልኝና ቀጥታ ወደዛ ሄድኩኝ ማለት ነው። እዛ ሂጄ ግን እያንዳንዱን ነገር ለእነሱ ነበር ማደርገው። ኤፍራታ ታውቃለች። የቤቱ መጨረሻ ልጅ ስለሆነች ትደውልኛለች። እህቴ እኮ እንደዚህ ጎሉኝ እልክላታለሁ። እህቴ እንደዚህ ሁሉንም ነገር እናቴን ከጎን ባስወጣትም እናቴን ያስወጣውበት ምክንያት እነሱ ያውቃሉ። ከነሱ አባት ጋር መስማማት ስላልቻለች ነው። ግን ደግሞ በህይወት እንድትኖርላቸው ለእኔም እንድትኖርልኝ ከምትናደድ አይነት ነገር ብዬ ነው። ግን ደግሞ በጣም የሚያረጉት ነገር እኔ እንደ ታላቅ ብዙ ጊዜ ልመክራቸው ሞክሬያለሁ። ግን ደግሞ ንጹህ የተለያዩ ክለቦች ውስጥ ይዛ ትሄድ ነበረ። ትምህርት ከመማር አጥኚ ከማለት ይልቅ ምንም ቢሆን ትንሽም ቢሆን ታላቋ ናት። አጥኚ ከማለት ይልቅ በጣም የሚሄዱበት ቦታ በጣም ነበር የሚያስጠላው። ያንን ሁሉ ግን እኔ ከቨር አደርግላቸው ነበር። በቃ የሆነ ብር አጣን እኮ ብሎ ቆይ እስቲ ብዬ እንኳን ስልኩን ከዘጋውበት ያኮርፊኝ ነበር። ያንን እያወኩኝ ከአባቴ ተበድሬ ለእነሱ ነበር ምልክላቸው። ምክንያቱም በሰዓቱ የዶክትሬት ተማሪ ነበርኩኝ። ከየትም ላመጣ አልችልም ምናምን። ግን
የዛኔ ስታረግዙ ሁላ ተይ ብያት ነበር። ልጁን እኛ እናሳድገዋለን አላልኩሽም? ግን ደግሞ አይሆንም ይኸው እሷ ናት እንዋረዳለን፣ አንገታችንን እንደፋለን። አሁን ላይ አንቺ ምንም ማውራታችሁም የሷንም ልጅ የኔንም ህይወት ነው የነጠቅሽው። ምንም ማውራታችሁም ሌላ አንገት መድፋት። እንደውም አንድ ነገር ልነግራችሁ የምፈልገው ነገር አለኝ። እኔ ለእናንተ እስከዚህ ድረስ ደጎኛለሁ፣ ይበቃኛል። አሁን ግን ክፋት ከተጀመረ እኔም ለእናቴ መናገር አይቀርም። ስለዚህ ሁሉንም ነገር ለእናቴ ነግራታለሁ ማለት ነው። ምኑን ነው የምትነግሪያት? ሁሉንም ነገር ይሄ እኮ ሲጀመር የሚነገር ነገር አይደለም። ምናምን እነግራታለሁ። ምንም ነገር እናት ትፈልጊያለሽ እንዴ? እናት እኮ ከዚህ በላይ ወዴት ነው የምትሞተው? ሚኪ እኔ መውጣት አለብኝ፣ ግን ለእናቴ ነግራታለሁ። በፍጹም ለእናትሽ ለማሚማ አትነግሪያትም። አይሆንም። ምንም ነገር መሰማችሁ ነገር አይሆንም። አፎሚያ ውጪ ጠብቂኝ ከወይዘሮ ላይ ላጋ ቁጭ በሉ። ነይ ቁጭ በይ። ኤፍራታም ነይ ቁጭ በይ። ንጹህ ብርሃንም ቁጭ በሉ። ንጹህ ብርሃን 1 ደቂቃ የሚሆን 2 ደቂቃ የሚሆን ስለ ጽንስ ማስወረዱ መስማት ፈልገው እውነት አለ ካንቺ ምንድን ነው? በቃ ስለዚህ ጉዳይ እኔ ማንሳት አልፈልግም። እኔ በውስጥ ያዝኩት ማለት ምን እንደምል አላውቅም። ድንገት የተፈጠረ ነገር ነው። ከዛ ማሚ እንዳሰማ ነው ይሄንን ነገር ያደረግነው። እኛ በቤተሰቦቻችን መካከል በቃ የሆነ የዝቅተኝነት ስሜት ነበር የሚሰማን። የሚሰማን አድርገው ነው ያሳደጉን። የሚሰማን አይደለም። ስንት ነገር አልፈናል። በዛ የተነሳ ነው ደግሞ ይሄ ሁላ ነገር የመጣው። ትምህርት መማራችን አስጠላን። እዚህ ቤት መቆየት አንፈልግም። ውጪ ነበር የምንሄደው። ትምህርታችን ራሱ በስነ ስርዓት ሳንከታተል ነው ያቆምነው። ከዛ ይሄንን ነገር ደግሞ በአጋጣሚ ነበር የተፈጠረው። ከዛ ግዴታ ማስወረድ ነበረብኝ። ንጹህ ነች ደግሞ ማለት እኔ ልጁ እንዲወለድ ነበር የፈለኩት። ግን ይሄንን እማዬ ከሰማች በቃ ትገለናለች ምናምን ስትል እንደነገረች ብር አስላክናትና ከዛ አስወረድ ነው። ለማንኛውም እኔ መሄድ አለብኝ። ወይ ነገ ወይ ከነገ ወዲያ እንገናኛለን።